መርዱሪ ይባላለሁ። የአግዲር መስራችና ባለቤት ነኝ። በአሁኑ ሰዓት ላይ ተማሪ ነኝ። የአራተኛ የማርኬቲንግ ተማሪ ነኝ። የአራተኛ ዓመት እና 23 ዓመቴ ነው። በብዛት ዋሌቶችን ነው የምሰራው፣ ግን አሁን ደግሞ በደንብ እየገባሁበት ያለው ነገር የሌዘር ፖርትሬቶችን ነው እንደምታዩት ማለት ነው። አጀማመሬ እንግዲህ በዋሌት ነበረ ዩቲዩብ ላይ በማየት እና አርትና ክራፍት ውስጥ በጣም ስለምገባ አይቼው ነበር ዩቲዩብ ላይ እና ኢንትረስቱ ስለነበረኝ ዋሌቶች ላይ ጀመርኩ። ከዛ በዋሌቶች በቀጠልኩ ሰዎችን ኢንቮክ ማድረግ እፈልጋለሁ ኢሞሽን እና በዛ ምክንያት ደግሞ ፖርትሬቶች አሪፍ አውትሌት ናቸው። በዛ ላይ ደግሞ ኢትዮጵያ ውስጥ የጀመረውም ሰው ስለሌለ እኔ ለምን አልጀመረውም ብዬ ቀጠልኩበት። በብዛት ቆዳ የምጠቀመው የበሬ ቆዳ ነው። ፑል አፕ ሌዘር ይባላል እና ቶፕ ግሬንም ይባላል። ሁለት አይነቶች ናቸው በብዛት የምጠቀማቸው። ሌላ ደግሞ እንጨት እጠቀማለሁ። አንዳንዴ እንጨት ላይ ኢንግሬቭ ማድረግ ወዳለሁ፣ ግን በብዛት የምሸጠውም የምጠቀመው ቆዳ ነው። ሞስትሊ ያለቀለት ኦልሬዲ ታን የተደረጉ ቆዳዎች አሉ፣ የተለያየ ከለር ያላቸው። በብዛት ደግሞ አዲስ ያልታየ ነገር ቆዳ ላይ ከለርፉል የሆኑ የሚያምሩ እንትኖች ዲዛይኖች አሉ። ሰማያዊ፣ ቀይ፣ ኦሬንጅም ሊሆን ይችላሉ። በብዛት ከምንጠቀማቸው ቡኒ ከለሮች ናቸው። እርቲ የሆነ ቶን አላቸው እና ኢትዮጵያን ደግሞ በደንብ ሪፕሬዘንት ያደርጋሉ። በቆዳ ምርታችንም ስለምንታወቅ ማለት ነው። በዛ ምክንያት ቡኒና ጥቁር ያሉ ከለሮችን መጠቀም ወዳለሁ። በመጀመሪያ ሂደት ስጠቀም ያው ሁሉም ሰሪ የሚጠቀሙ ማስመሪያን ነው። ቀጥ ያሉ መስመሮችን በብዛት እንትንስል ፖርትሬቶችን ስጠቀም ግን ፍሪ ሃንድ ነው የማደርገው። ለምን ኦርጋኒክ የሆነ ሼፕ ነው ያላቸው፣ ቀጥ ያለ መስመር የላቸውም። ቀጣይ ደግሞ ትሬስ የማደርግባቸው ዲዛይኖች አሉ። አንድ ፕሮጀክትን ሰርቼ ከዛ ሰው ፈላጊ ሲኖረው ድጋሚ መስራት ስላለብኝ ትሬስ አድርግና አስቀምጠዋለሁ እሱን ዲዛይን። ከዛ በኋላ ሌላ ጊዜ ደግሞ እሱን ትሬስ እጠቀምበታለሁ። ሶስተኛ የምጠቀመው ወሳኙ ነገር ከተሪ ነች፣ መቁረጫዬ ማለት ነው። በሷ ቆርጬ ነው እንትን የምለው። ብሌዶቹ ሁሌ ይቀያየራሉ፣ መቀየር የሚቻል ነው። የሚሰሩት እንግዲህ ያውቁታል። ሶስተኛ ደግሞ ሜቢ ቤቭለር ማድረግበት እንጨት ነች። ቤቭለር ማለት ጠርዞቹ የቆዳ ጠርዞች ሲቆረጡ ሼፓቸው ብዙ ጊዜ አያምርም እና ክሬም ይቀባል ከላይ። ቶክኖል የሚባል ክሬም አለ። እሱ ተቀብቶ ከዛ በኋላ በሱ ሲታሽ ስሙዝ የሆነ ሰርፌስ ይኖረዋል። ከዛ በኋላ ማጣበቅ ነው። ማጣበቀው ደግሞ እንደሚታወቀው በማስቲሽ ነው። በብዛት ዋሌቶቼ ላይ ነው። ግን አንዳንዴ ደግሞ ፕሮጀክቱ ፖርትሬቱ ልብስ ላይ የሚገባ ወይ ተንቀሳቃሽ ነገር ላይ ከሆነ ግዴታ ተጣብቆ አንድ ላይ መቆየት ስላለበት ዱራቢሊቲውን ለመጨመር ማሽን እጠቀማለሁ ለመስፋት። አብዛኛውን ጊዜ ዘፋኞችን መጠቀም ወዳለሁ። ለምን ዘፋኞች በዘፈናቸው ኢሞሽንን ኮንቬይ ስለሚያደርጉ ሰዎች ብዙ ጊዜ አታችድ ይሆናሉ ከነሱ ጋር። ለዛ የነሱ ምስል ሲያዩ ተፈላጊነት ስለሚኖረው እነሱ ነው በብዛት የምጠቀመው። ግን ኖርማል ሴሌብሪቲ ብትጠቀሚ ብዙም ኮኔክሽን ላይኖረው ይችላል። በብዛት ዘፋኞችን የምጠቀመው ለዛ ነው። በመጀመሪያ ሆቢ ነበረኝ። ከቆዳም በፊት በእንጨትም ይሁን በካርቶንም ይሁን ስቆራረጥ ነበረ እና ከዛ በኋላ ቀስ በቀስ ሆቢ እየተዳበረ በፋሚሊም ሰፖርት ምክንያት ገንዘብ ለምን አልሰራበትም ብዬ አሰብኩና ከዛ በኋላ ማርኬቲንግም እያጠናው ስለሆነ ይደግፈዋል በማለት ቀስ በቀስ ወደ ገቢነት ቀይራለሁ። ፖርትሬቶቹ በጣም ይቆያሉ። ግዴታ በጣም አልፊ ስለሆኑ ሳይሆን ራሴ ኢንስፒሬሽን ማግኘት ስለምፈልግ ኢንስፒሬሽን ኖሮኝ እንድሰራ ስለምፈልግ እንደ ስራ አይደለም ማየት የምፈልገው። እኔ ፈልጌው ነው መስራት የምፈልገው ቀስ በቀስ ማለት ነው። ለዛ ነው ለራሴ ጊዜ የምሰጠው። ግን ቸኩዬ ከሰራሁት ትንሽ ጊዜ ሊፈጅ ይችላል፣ ግን ወድጄ አልሰራውም። ለዛም ወድጄ ካልሰራሁት ደግሞ ጥራትም አይኖረውም። ለዛ የተወሰነ ጊዜ አትሊስት ላይክ ፖርትሬት ከሆነ 5 ቀን ቢያንስ ይፈጃል። ዋሌት ከሆነ ደግሞ ከ3 እስከ 2 ቀን። አስቸጋሪው ነገር የምለው ተደጋጋሚ ሲሆን ነው። ለምሳሌ አንድ ዋሌት ዲዛይንን አወጣለሁ አይደል? ከዛ በኋላ ሰው ተፈላጊነት ሲኖረው በተደጋጋሚ ይታዘዛል። እሱ ዋሌት ሲታዘዝ ደግሞ ሁሌ እሱን ዋሌት ቆርጦ መስራት፣ ቆርጦ መለጠፍ ለጭንቅላትም ደስ አይልም ተደጋጋሚ ስለሆነ። ፖርትሬት ሲሆን ግን ሁሉም ፖርትሬት የተለያየ ስለሆነ ፈልጌው ደስ ብሎኝ ነው የምሰራው። ያው አሁን ኦፊሻሊ ቲር ሊስት አውጥቻለሁ፣ ማለትም የፕራይሲንግ ቲር ሊስት። የመጀመሪያ ፖርትሬቶችን ማለት ነው ከፍተኛ ምለው ከ15 ሜቢ ከ13 እስከ 15 የምላቸው ናቸው። ተለቅ ያሉ ናቸው እና በጣም ዲቴል የበዛቸው ናቸው እነሱ እና ተጨማሪ ጊዜ የሚፈጅባቸዋል እና እንደ ከስተመሩም ይለያያል ፕራይሲንጉ
ሁለተኛው ቲር ደግሞ አለ በዛው በፖርትሬት ውስጥ እንዳለን ከ5000 እስከ 8000 የሚላቸው ናቸው። ስቲል ዲቴል አላቸው ግን እንደ ትልልቁ አይሆንም። ሳይዛቸውም በዚህ ያክል ነው፣ በዚህኛው ሳይዝ ነው። እና ሶስተኛው ቲር ሊስት ደግሞ ከ2000 እስከ 3000 ባለው ነው። አነስ ያሉ ሆነው ለፈጣን ጊፍት የሚሰጡ አለ አይደል ለሰዎች፣ እንደነሱም እሰራላቸዋለሁ። ያው ፕሮሲጀሩ መጀመሪያ ላይ ትሬስ አረኩ ፎም ቦርድ ላይ። ከዛ ፎም ቦርድ ላይ ትሬስ ካረኩ በኋላ ቆዳዎቹን ቆራረጥኳቸው። መጀመሪያው ግን እንዳልኩሽ ኢንስፒሬሽኑ ያስፈልጋል። ኢንስፒሬሽኑ ካሌለኝ ጊዜ ይፈጅብኛል። ኢንስፒሬሽኑ ኦልሬዲ ካለኝ ግን ስላወቅኩት ምን መስራት እንደምፈልግ በአንድ ቀን ውስጥ መጨረስ እችላለሁ። እየታገስኩኝ ቀስ እያልኩ ምን ልጨምር እያልኩ ከዛ በኋላ መስራት እችላለሁ። ትሬስ ካደረኩት በኋላ ያው መቆራረጥ ነው። ከቆራረጥኩት በኋላ ለጣጥፈዋለሁ። ከዛ 3D የሆነ ዲዛይን እንዲወጣለት ፈልጌ ስለነበረ ባክግራውንዱ ላይ ሌላ ቆዳ ለጥፌ ከዛ ሌየር እንዲኖረው ፈልጌያለሁ። ሌየር ካሌለው ያው ልጥፍ ያለ ፎቶ ነው የሚመስለው እና እንደዛ ደግሞ ደስ አይልም። ቆዳ ስለሆነ 3D እንዲመስል የተወሰኑ አርቲስቲክ የሆኑ እንትኖችን ተጠቅሜያለሁ። ለምሳሌ ጸጉሯን እዚህ ውስጥ አስገብቼ ከላይ ሽፋን ማድረግ፣ ከዛ በኋላ መስፋት። ይሄንን ፓርት እጇ ከላይ እንዲመስል ጭንቅላቷ ላይ እንዳስቀመጠችው እንዲመስል አድርጌ ነው ያደረኩት እና እንደዛ ሌየር እያደረግኩ ለጣጥፌ ስጨርስ እዚች ጋር ኮርነሮችን መስፋትና ይሄኛውን ሽፋኑ ላይ ያለውን መስፋት ነው። እና ዋጋውም ገምተው በዚህ ዲቴል ከ5000 እስከ 8000 ባለው ቲር ውስጥ ነው። በአሁኑ ሰዓት ላይ እኔ ብቻ ነው የሚሰራው። ለምን እንደ ሆቢ ነው በብዛት የማየው። እንደ ኦፊሻል ቢዝነስ ገና እሱን ስቴፕ አልወሰድኩም። ከሆቢነት ወደ ትክክለኛ ቢዝነስ ማለት ነው። ቀስ በቀስ ግን አሁን ወደ ብራንዲንግም እየገባው ነው። ለምን መጀመሪያ ትምህርቴን ልጨርስ ብዬ ማለት ነው። እሱን ከጨረስኩ በኋላ ሙሉ የማርኬቲንግ የተማርኩትን ፎከስ አድርጌ ወደ ብራንድ ያስገባውና ከዛ በኋላ ከሆቢነት ቀጣይ ስቴፕ ነው ስጄ ደግሞ ወደ ኦፊሻል ብራንድነት ቀይሬ የዛኔ ደግሞ ሌሎችንም ሰዎች ቀጥሬ ማሰራት ፈልጋለሁ። አንድ አጋጣሚ ነበረኝ እንደዚህ ኦፊሻሊ የወጣበት ስራ የወጣበት በደንብና የታየበት በዛ ክሎዚንግ ብራንድ ነው እና ታዝዤ ነበረ። እሱን ሰራውላቸው በአሪፍ ዲቴል በቆንጆ ዲቴል አድርጌ ሰራውላቸው። ከዛ በኋላ እሱ በደንብ ታየልኝ። ከዛ ያለፈ ግን እስካሁን ድረስ ኤግዚቢሽን ውስጥ አልገባውም። ለምን እንዳልኩሽ ከሆቢነት ወደ ቀጣዩ ስቴፕ ስላልገባው ማለት ነው። ቀስ በቀስ ግን ኤግዚቢሽኖችም እየገባው ተለቅ ያሉ ፖርትሬቶችንም እየሰራው እንደዚህ በቀጣዩ እገባለሁ ማለት ነው። አርት ያው ሁሉም ሰብጀክቲቭ ነው፣ ኦብጀክቲቭ አይደለም። አርት አይደል ለሁሉም ሰው ይለያያል እና አርት ማለት ኢሞሽን ነው ባጭሩ። ፔንም ይሁን ደስታም ይሁን ኢሞሽን ነው እና እሱን ኢሞሽን በተለያዩ አውትሌቶች ኮንቬይ ማድረግ ነው። ማለትም ያው እንጨት ላይ ካርቭ ማድረግ ሊሆን ይችላል፣ እንዳልኩሽ ቆዳ ላይም መስራት ሊሆን ይችላል፣ ስዕልም ሊሆን ይችላል፣ በብርጭቆች በግላስ ዲዛይኖችን መስራትም ሊሆን ይችላል። አርት ብቻ ዋናው መሰረቱ ምንድነው? ኢሞሽንን ኮንቬይ ማድረግ ነው። ይሄ ሰው ምን እየተሰማው ነበረ ይሄንን ሲሰራው የሚል ኢሞሽን ኮንቬይ ለማድረግ ነው። አርት ማለት እሱ ነው ለኔ። አቀባበሉ በጣም ቆንጆ ነው። እንዳየሁት ከሆነ ኢትዮጵያ ውስጥ በተለይ በጣም ደስ ይላል። ለምን እንዳልኩሽ ማንም ሰው ሰርቶት ስለማያውቅ ከዚህ በፊት ኮርጁ እያልኳቸው አይደለም፣ ግን ይሄንን ማንም ሰው ሰርቶት ስለማያውቅ በጣም ተቀባይነቱ ደስ ይላል። ግን በደንብ ደግሞ ኢንትሮዲውስ መደረግ አለባቸው። ለምሳሌ አሁን እኔ መስራት እንደምችል ትረስት መገንባት አለብኝ አይደል ለሰዎች። ለዛ አሁን ቀጣዩ ስቴፕ ምንድነው? እነዚህን ፖርትሬቶች በደንብ ወደ ኔክስት ሌቭል መውሰድ ነው። ማለትም ዋሊቶቹን ትንሽ ቅዝ አድርጌ ፖርትሬቶቹን በደንብ ሰርቼ ይሄ ልጅ እንደዚህ በደንብ አድርጎ መስራት ከቻለ እና ትረስቱን ማምጣት ነው። ኢትዮጵያ ውስጥ እንደዚህ የሚሰራ ሰው አለ ተብሎ እንዲታወቅ ማለት ነው። ራሴን ማየት የምፈልገው በጣም ፕላን ዲሆን ሰው ነኝ ካላስታወቅኩ አያውቅም። ግን ቀጣይ ስቴፕ መሄድ የምፈልገው የራሴን ስቶር መክፈት ፈልጋለሁ አንድ። ሁለተኛ ደግሞ የራሴን ታነሪ መክፈት ፈልጋለሁ፣ የቆዳ ታነሪ እና በፖርትሬቶች ደግሞ እንዲታወቅ እፈልጋለሁ። የራሴን ስቶር አርት ስቶር መክፈት እፈልጋለሁ። እሱ ነው ዋና ፖይንቱ። ማመስገን የምፈልገው ቤተሰቦቼን ነው። በጣም ሰፖርት አድርገውኛል። በተለይ እናቴ፣ አጎቶቼንም ሰፖርት በጣም አድርገውኛል። እነሱንም ማመስገን እፈልጋለሁ። በቀጣይነት ያው በጣም ስለ ዲተርሚኒዝም በጣም ትልቅ ኦፒኒየን ስላለኝ ዲተርሚኒዝም ማለት ከዚህ በፊት የተፈጠሩት ነገሮች እንዳለ አሁን ያለሽበት ሰው እንድትሆኚ በጣም አበርክተዋል እና እንዳልኩሽ
ይሄ ሁሉ ሰው ያሳደገኝና ይሄ ሁሉ ሰው እንትን ያደረገልኝ አስተዋጽኦ ያደረገልኝ ሰው እንዳለ አሁን ያለውበት ደረጃ ላይ እንድደርስ ስላደረገ በጣም አመሰግናለሁ እላለሁ።